ጨረቃዎቹ ዛሬ ዱባይ ይመጣሉ። ዛሬ እንደሚመጡ ሰምተናል ብላችሁ ብዙዎቻችሁ የተወዛገባችሁ አላችሁ። ቅመሟ ተብራ ጋር ሰላም ፈጥራለች፣ ሰላም ሆነዋል። እንዲሁም ደግሞ ቀለበቱን መልሶላታል፣ ቀለበቷንም አድርጋለች። ዱባይ የሚመጡት የቀለበት ፕሮግራም ሊያካሂዱ ነው። እንግዲህ የብዙዎቻችሁ ጥያቄ ነው ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ይህን ቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ቡራና ሀይሚዬ ትናንትና የለቀቁት ቪዲዮ በጣም ደስ የሚል በቃ የሌለ ነው። በቃ ሌለ ተጣልተዋል ብለን እኛ እንደዛ ትንጨነቅ እንደዛ ትንሆን እንደዛ ትንጠብ ብለን እነሱ በምን ምክንያት እንደሚገናኙ ብዙዎቻችን ብዙ አስተያየት እየሰጠን ነበርና ትናንትና ግን የሌለ ነገር በቃ ያየነው ነገር በጣም የሌለ ነገር በቃ አላቅም። ምን እንዴት እንድልንገራችሁ ቪዲዮውን ታይ በቃ በጣም ነው ደስ ያለኝ እኔ ሆነን ለመናገር ማለት ነውና ሰላም ሆነው እንግዲህ በሰላም መጥተው ትናንትና ፈታ እኛን ራሱ በቃ ዘና ነው ያደረጉን። እውነት በቃ የድሯቸው በቃ ሌለ የሆነ በፕራንክ ምናምን የሚሰሩት እንትን በቃ ያ ነው በቃ ደስ የሚል ነበረ። እንግዲህ ዱባይም ቅመሟ እሄዳለሁ ብላ እንደተስማማች ሰምቻለሁ ማለት ነው። ምክንያቱም ያው ሰላም ሆነዋል። ስለዚህ ብሩኬ ደግሞ ለብቻው እንደማይመጣ ታውቃላችሁ። ብዙዎቻችሁ ደግሞ ሀይሚዬን ትቶ ለብቻው ሊመጣ ነው እያላችሁ ብዙዎቻችሁ አስተያየት እየሰጣችሁ ነው። እንዲሁም ደግሞ እየተናገራችሁም ያላችሁም አላችሁ። እንዲሁም ደግሞ ከአዲስ ፍቅረኛ ያለችው ከእሷ ጋር ነው የሚመጣው እያላችሁ ነው። እሱን ማንም ፍቅረኛም የለውም ምንም ነገር የለውም ነግሯችኋል ትናንትና ቪዲዮ ላይ ማለት ነው። ስለዚህ አምሳላት የምትባለውም የመጣችው እኔ ልታግዘኝ እንዲሁም ተመጀመሪያው ጀምራ ሀይሚን እጅ ለማስገባት እምቢ ስላለችኝ ለዛ ነው እንጂ ለሌላ ለምንም አይደለም። ስለዚህ እኔ አንድ ፈጣሪ አንድ እንትን አይደለሁም። ስለዚህ ሰውን ምንም ነገር አልጎዳም ብሏል ማለት ነው። እውነት የተናገረው ነገር ትናንትና በጣም ደስ ይላል ብሩኬ ማለት ነው። መጀመሪያ መግቢያው ላይ አይታችሁ ከሆነ ማለት ነው ሰምታችሁ ከሆነ በደንብ አድርጋችሁ አንዳንዶቻችሁ ታሰሙ ቪዲዮውን ብዙ አስተያየት እየሰጣችሁ ነበረ። ስለዚህ እሱ ስለሚሄድ ዱባይ እዛ ድረስ እሷን ለምንድን ነው እንደዚህ የሚያደርጋት ምናምን እያላችሁ ነበረ ማለት ነው። እና ስለዚህ ሀይሚን ትቶ ደግሞ ብሩኬ የትም ቦታ አይሄድም። ይህንን እመኑ። ምክንያቱም እንኳን የዚህን ያህል በቃ ሰላም ሆነው እንደዚህ ሰላም ፈጥረው እንደዚህ እንትን እያሉ በቃ ጥሩ ፍቅር እያሳለፉ እንደገና እሱ በመሀል ጥሏ የሚሄድበት ምንም ምክንያት የለም። እሷም ደግሞ ሰላም እንደምኮን እርግጠኛ ነኝ። ዛሬ ደግሞ በቃ ባበደ ቪዲዮ እንደሚመጡ ተስማምተው ሰላም ሆነው ወደ ዱባይ በሰላም እንደሚመጡ እንዲሁም ደግሞ ቀለበቱን እንደምትቀበለው እንዲሁም ደግሞ የቀለበቱ ፕሮግራም እንደሚካሄድ ዱባይ ላይ ብዙዎቻችን እየጠበቅ ነው ማለት ነው። እንግዲህ በጣም የሚወዱት በጣም የሚያከብሩት ጓደኛቸው ሚፍታህ እዚህ ዱባይ ነው ያለው ማለት ነው። እንግዲህ ወልካም ብለና ሁላችሁንም እንግዲህ በጣም ብዙ አድናቂዎች አላቸው ዱባይ ላይ። ስለዚህ ቀለበቱን ዱባይ አድርገው ሰርጋቸውን ኢትዮጵያ ማድረግ ነው የፈለጉት ታስብኔ ማለት ነው። ስለዚህ ብሩኬ ደግሞ በቃ አንድ ጊዜ እዛ ሂጅልኝ እንጂ እኔ ምንም ጣጣ የለ እዛ ያዘጋጀውን ነገር አለ እያላን ነበር እንግዲህ ያን ነገር ደግሞ እንግዲህ ቀለበት ነው ብዬ አስባለሁ። የቀለበት ፕሮግራም እንደሚያካሂድ እርግጠኛ ነኝ። ስለዚህ ሰላም ፈጥረው ደግሞ በአንድ ጋር እንደሚመጡ በጣም ባለሙሉ ተስፋ ነኝ። እንግዲህ አራቱንም ልጆች ትናንትና እያነሱ ነበረ ማለት ነው። እንግዲህ ለአራቱም ልጆች ያብቃችሁ እንላለን ማለት ነው። ምክንያቱም አራቱ ልጆች መቼም ሀሳብ ሆነው እንዳይቀሩ ማለት ነው። ለእኛ ራሱ ለኦዲየንሶች ማለት ነው። እኛ ራሱ እየጠበቅናቸው ነው። በተስፋ በጣም እየጠበቅና ያለ ነው። ስለዚህ ሰላም ሆናችሁ አራት ልጆቻችሁን ይዛችሁ እንድትመጡ እንፈልጋለን። ተጋብታችሁ ወልዳችሁ ምናምን ከብዳችሁ የሚባለው ነገር ማለት ነው። እና ደግሞ ታጠገባችሁ ያሉት ሁላ እንግዲህ እንዲርቁላችሁ ማድረግ ነው። ምክንያቱም ደግሞ ማለት መካከላችሁ ገብቶ ለእናንተ ጥሩ ቦታ የማይሰጣችሁ ሰው ከሆነ ከህይወታችሁ ማስወጣት ነው ያን ሰው ማለት ነው። እና መሀል እየገባ የሚረብሻችሁን ሰው በቃ እናንተ አለማቅረብ ነው ያለባችሁ ማለት ነው። እና ስለዚህ ብሩኬን ብኮናህን ይቺ ልጅ ያመጣሃት ልጅ ካሁን በኋላ መልሰህ በህይወቱ ባታመጣት ጥሩ ነው። ምክንያቱም ሴቶች ብዙ ጊዜ የምንታለልበት ነገር አለ። በዛ ቅጽበት ደግሞ ያው ወደ ፍቅር የሚያመሩ አሉ በጣም ብዙዎቹ እውነት አይደለም እንኳን በዚህ በገሃድ እንደዚህ እየተገናኙ አካል በአካል
በቪዲዮ የሚያው በጣም ብዙ ልጆች በቪዲዮ አይተው በፎቶ ምናምን የሚያፈቅሩ አሉ፣ ብዙ ነገር የሚገቡ አሉ። ስለዚህ ያ ነገር ደግሞ እንዳይከሰት ራስን መጠንቀቅ ያለብህ። ምክንያቱም እኔ ስለማልፈልጋት ምናምን የሚባለው ነገር እኔ አይገባኝም ይሄ ነገር ማለት ነው። ምክንያቱም ሴት ልጅ ናት። ስለዚህ እዛ ጋር ደግሞ እየሰጠሃት ያለው ፊት እየሰጠሃት ምናምን እያቀፍካት ምናምን ነው እና ያ ነገር ደግሞ እንትንትል ሴት ልጅ ስለሆነ በጣም በብዙ ነገር እንትን ልትል ትችላለች። እና ደግሞ አንተም ደግሞ ያው የዋህም ስለሆንክ በቃ ወደ ሌላ ነገር ሊዞር ይችላል ማለት ነው። ምክንያቱም እኛ ታስበው አይደለም። በነገራችን ላይ ፍቅር እንዴት እንደሚጥል አናቀውም። ማንኛችንም ብንሆን ወንድም ሆነ ሴት ምን ላይ እንደሚጥለን አናቅም። እና ስለዚህ መጠንቀቅ አለብህ ለዛ ማለት ነው። ቅመሟ ደግሞ በቃ ሰላም ብለሽ በስነ ስርዓት ተቀብለሽው ፏ ብትን ብለሽ እሺ ብለሽው ማለት ሀሳቡንም አሟልተሽለት አንቺም በቃ ሰላም አወርዳችሁ ያለውን ነገር ፈታችሁ ህይወታችሁን ብኖሩ ደስ ይለናል፣ ሁላችንም ማለት ነው። ኦዲየንሶችም ደስ ይላችኋል፣ እናንተም ደስ ይላችኋል። በቃ ሁሉ ነገር በቃ ቤተሰባችሁ ራሱ ደስ ይለዋል። ምክንያቱም ቤተሰባችሁ ደግሞ በጣም ብዙ ከኦዲየንስ የበለጠ ደግሞ ቤተሰቦቻችሁ ራሱ የሚፈልጉን ነገር ነው የእናንተን ፍቅርና የእናንተን አንድነት ማለት ነው። እና ስለዚህ ይሄ ነገር ደግሞ እያለ ይሄን ነገር ደግሞ ማመቻቸትም ማድረግም ያለባችሁ ራሳችሁ ናችሁ ማለት ነው። ማንም ሰው አይደለም መሀል ገብቶ ያን ነገር እንትን የሚልላችሁ ማለት ነው። እና ስለዚህ ቤተሰቦች ብዙ ነገር አስተያየት የምትሰጡ ልጆች ግን ራሳችሁን ኩኑ። ምክንያቱም ባልሆነ ነገር እንትን ባትሏቸው ጥሩ ነው ብዬ ነው የማስበው። ሁሉም ማለት ይጣላል፣ የማይጣላ የለም፣ ይነጋገራል። ግን ያን ነገር ደግሞ ትትነጋገሩም ትትጣሉም አብዛኛውን ነገር ደግሞ እምነት ቢኖራችሁ ደስ ይለኛል እኔ ማለት ነው። መቼም የምናገረው ነገር ነው ይሄ ነገር ማለት ነው። እና እምነት በቃ ዋናው ነገር ለሰው ልጅ እምነት ነው። እና እምነት ቢኖራችሁ ደስ ይለኛል። እወዳችኋለሁ። ላይክ ሸር አድርጉት። ባይ ባይ። መልካም ቀን